እኔ ስራ መስራት እወዳለሁ። ብዙ መቀመጥ ይጨንቀኛል። ይገርማል። ምኑ ገረመሽ? እኔ ዳንኤል እንዳንቺ አይነት ፍቅረኛ ይኖራል ብዬ አልገመትኩም ነበር። እንዴት አይደል? ምን ነው ከፋሽ? እኔም እኮ እወደዋለሁ፣ ግን መዋደድ ብቻውን አይጠቅምም። እኔ ማግባትና መውለድ እፈልጋለሁ። እሱ ግን አሁንም ተስፋ ላይ ነው። አባባ የካሌብ አባት ካሌብን በኋላ አንድ ቦታ ፈልጋለሁ በማለት አናግሮት ነበረ። ካሌብም ከአባባ ጋር በተነጋገረበት መሰረት ወደ ካፌ ሄዶ ነበረ። ቡና እየጠጡ ካሌብ ምን ይመስልሃል፣ ለምን አትጋብዛትም የሚል ሀሳብ ያመጣል። ካሌብም ማንን ይላል። ካሌብ ሰማይ ምድር ተምታቶበታል። አባባም ኤደንን ነው፣ ስለማን ደግሞ እንደማወራ በደንብ አድርገህ ታውቃለህ፣ የምለው ኤደንን ነው ይለዋል። አባዬ እኔ ግን ግራ እየገባኝ ነው፣ እንዴት አይነት ሀሳብ እያሰብክ ነው? ምን ልላት ነው ይላል። እንግዲህ ለእኔ ስትል ይህንን አድርግ ብያለሁ፣ የምታደርግ ከሆነ አድርገው፣ የማታደርግ ከሆነ በማለት በቁጣ ያዘዋል። እንግዲህ እኔ ለአንተ ብዙ ነገር ሆኛለሁ፣ አንተ እንዴት ለእኔ ስትል ይህንን አታደርግም ሲል አስገድዶታል። ካሌብም እንግዲህ እሺ እሞክራለሁ አባዬ። ዳኒ ሲያገበጥተው በማያገባው ነገር ጥልቅ ይላል። አንዳንድ ነገር ባልታሰበ ሰዓት ይጠይቃል። ከአባባ ጋር ተቀምጦ አባባ ግን ካሌብ እንዴት ነው ስለ ቲና ይጠይቃል ወይ ብሎ የማይሆን ጥያቄ ያነሳል። አባባም ይቅርታ አድርግልኝና ግን እሷ ሚስት አትሆን፣ የትኛዋ ሚስት ናት ከቤት ወጥታ ይህንን ያህል ቀን የምትገርመው? አንተ ታድልሃል። ልጄ ባያገባ ኖሮ ካሌብ ባያገባ ኖሮ ኤደንን ነበር የምድርለት ይላል። ዳኒም በጣም ይደነግጣል። ይህ ነገር ምን ሲባል ራሱ ከአፉ ይገባል ከአፉ ይነሳል ይላል። በተደጋጋሚም ብሏል። አባባም እየቀለድኩ ነው ልጄ፣ ካንተ ማንም አይወስዳትም። አባባም ልጄ ተረጋጋ፣ ምን ሆነሃል? እየተደናገጥክ ትመስላለህ፣ ለምን ደነገጥክ ሲለው ዳኒም እኔ እሷን በጣም ነው የምወዳት፣ እሷን ማጣት አልፈልግም፣ የተነጠቁ ያህል ነው እየተሰማኝ ይላል። ኤደንም ከዳኒ ጋር እንደተገናኘች ቀጠሮ የያዘች ይመስላል። እንሄድ ትለዋለች። እሱም የተቀጣጠር ነው ለሌላ ነው እንጂ ምንድን ነው የምትዩ? ወዴት ነው የምንሄደው ሲላትም እሷም ወደ እነ አባባ ቤት ነዋ ስትለው እንዴ ተቀጣጥረናል እንዴ? ለዚህ ነው እንዴ ተቀጣጠር ነው? ለማንኛውም አይሆንም ወደዛ እንሄድም ብሎ እሱ ሀሳቡን ይቀይራል። ኤደን ግራ አጋብተዋለች። ምን አስነክተዋት ነው ብሎ ያስባል። እሷ እዛ ቤት ከሄደች ጀምሮ እሷ ወደዛ ቤት መሄድ ትፈልጋለች። የአባባ ጨዋታ ያስደስታታል። ዳኒ ደግሞ ስራዎቹ እንዳይታወቁበት እዛ ቤት በጭራሽ እንድትሄድ አይፈልግም። ስለተወደደችለትና ስለተደነቀችለት ለአንዴና ለሁለት ጊዜ እንዳይውለት ብቻ ነበር የሚፈልገው። አሁን ደግሞ ኤደን እነሱ ማቀራረባቸው እሷም ማቀራረቧ ደስ ስለምትል ሁልጊዜም ብትሄድ እነሱም ደስ ይላቸዋል። እሷም ደግሞ ጨዋታቸው ስለተመቻት መመላለስ ትፈልጋለች። እንሄድ ስትለው ዳኒ በጭራሽ አይሆንም ይላል። በቃ እሽተው አንተ ካልክ እሽተው፣ አንተን ካላስደሰተ ይቀራል። ነገር ግን አባባ ደውለውልኝ ለምን አልመጣሽም ቢሉኝ እኔ ዳኒ ነው ብዬ ዳኒ ምሽ ብሎ እና አባባ ቤት ወሰዳት። እዛ ሄደው ሲጫወቱ ረጅም ጊዜ ካሳለፉ በኋላ እንግዲህ እንሄድ ይላል። እሱም አባባም ቆዩ እንጂ አሁን አትሄዱም ቆይታ ነው የምትሄዱት ይላል። ትሁትም ምግብ አቅርባ ነበር የሚበላ የሚጠጣ፣ እሱን እየስታተረች አሁንስ ምን ልጨምር ብላ በጎደለው ነገር ልታስተናግድ ስትመጣ ባይሆን የኔ እህት ትሁቴ እኔ አግዝሻለሁ፣ ብዙ አስተናግደሽኛል፣ ብዙ በልተናል ጠጥተናል፣ ይበቃል፣ ባይሆን አሁን ደግሞ እቃ ከማጠቡ ላይ ላግዝሽ ይገባል በማለት ተነስታ ወደ ኪችን ትሄዳለች። በዚህ ባህሪዋ ደግሞ ግርም ድንቅ ያለው የተደመመው አባባ ደግሞ በጣም ተገርሟል። እሷ ወደ ኪችን በመሄዷ ዳኒንም አንተ ልጅ ቶሎ አግባት፣ ይቺ ልጅ ቶሎ አግባት፣ እህትህ ብትሆን እስኪ ንገረኝ፣ አንድ ሰዓት ታነሳ ነበር ይለዋል። እቤት እሱም ሰለማይ ሁለታቸው አባዬ ሴቶቹ እንደ መልካቸው እነሱም ይለያያሉ። እንግዲህ ሁሉም አንድ አይደሉም። አባባም እንግዲህ አግባት ብያለው፣ ሽማግላችሁ ደግሞ እኔ ነኝ። ኤደንም ኪችን እያገዘቻት በነበረበት ሰዓት ትሁቴን ለትሁት አድናቆቷን ትገልጽላታለች። እኔ በነገራችን ላይ ዳኒ እንዳንቺ አይነት ፍቅረኛ ይኖረዋል ብዬ አስቤ አላውቅም ነበር፣ እንግዲህ በጣም ደስታ ያለሽ አንቺ ምርጥ ነሽ እያለች አድናቆቷን ትገልጽላታለች። ይህንን ስትገልጽላት ምን ታደርገዋለች ብላ ፊቷ ክፍት ያለ ይመስላል። አንድ ሰው ሲደነቅ ፈገግ ማለት ነበረበት። ምን ነው እየከፋሽ ትመስያለሽ፣ ለምን ከፋሽ ስትላትም እኔ ምን ታደርገዋለሽ እንግዲህ እኔ ማግባት መውለድ እፈልጋለሁ። ዳኒ ደግሞ አሁንም ተስፋ ላይ ነው። እንግዲህ
ዘወትር ተስፋ እየሰጠ ልቧን እንደሚሰብረው አሁንም ተስፋ ላይ ነው፣ አልተለወጠም በማለት ቅሬታዋን ትነግራታለች። በትንሹ ይገርማል የሰው ባህሪ። ቲና የሰው ልጅ እንደ ሰው ልጅ አታይም። ሰራተኛን እንደ ሰራተኛ ብቻ እንጂ እንደ ሰው ልጅ አትቆጥረውም ነበር። አንድም ቀን ፈገግ ብላ አናግራት አታውቅም። ይቺ ደግሞ ልዩ ናት። ትሁትን እሷም ካናገረቻት በኋላ አንቺስ ብላ ጠይቀታለች አላማዋን። እሷም እኔ ምን ትላለች እንደዚህ አይነት አስገራሚ ሰው ገጥሟት አያውቅምና እኔ ምን ስትላት አንቺስ ስለ ላይፍሽ ስለ ወደፊት ብላ ጠይቃታለች። እኔ ምን አላማ አለኝ? እኔ እንግዲህ ከሀገር የወጣሁት ሰርቼ ለወጣለሁ ብዬ ነው። እኔ አላማዬም ሁሉ ነገሬ ውሎዬና አዳሬ እንግዲህ እዚሁ ድስቴ ጋር ኪችን ነው ትላታለች። ዳኔ ኪችን ሄዳ ዘገየች ብሎ በር ያያል። ጭንቅ ጥብብ ብሎታል። አባባን በዚህ ባህሪው ግራ ገብቶታል። አባባ ልጄ ምን ሆነሃል? ተረጋጋ ትመጣለች ይለዋል። እሱም የሚለው ቢያጣ መሸኮ ይላል። አባባም ደግሞ መልሶ ልጄ ከመቼ ወዲህ ነው ደግሞ በጠራራ ፀሐይ የሚመሸው? ተረጋጋ፣ አሁን ትመጣለች። ሲቀጥል ደግሞ ሴቶች እንደዚህ የሚዘፈሰፍላቸው አይወዱም። ስለዚህ አትንዘፍሰፍላት፣ ተረጋጋ፣ እንደዚህ አትሁን እያለ ይመክረዋል። ዳንኤልም አባዬ ልክ እኮ ነህ፣ ምክርህ ልክ ነው። እኔ ግን እሷን ማጣት አልፈልግም። እሷን ከማጣ ሞቴን እመርጣለሁ። በመጨረሻም ዳኒ መጠበቅ ሲሰለችው ተነስቶ ወደ ኪችን ሄደ። ወደ ኪችን በመሄድ ሚስቴን አደከምሻት ይላታል። አንቺን ብትሆኚ አባዬን እኮ ረሳሽው፣ በይ በቃ ሂጂ አባዬን ተሰናበችው ብሎ ከትሁት ጋር ደግሞ ይቀጥላል። ትሁት ግን ምን እያደረግሻቸው ነው? ሁሉም የሚወዱሽ ይላታል። እኔ ጋር ችግር የሌለበት ሰው ይወደኛል፣ እወደዋለሁ። እሱም እኔም እኮ አልጠላሽም፣ እወድሻለሁ። ትሁት ለምትመልስልን ምላሽ እሱም እስኪ ዛሬ እንኳን አክብሪኝ ይላታል። እሷም መጀመሪያ እስኪ አንተ እንደሷ መልካም ለመሆን ያብቃ፣ መልካም ሁን። እኔ ደግሞ አንተ አክብሪኝ ሳትልኝ አከብረሃለሁ። ዳኔም ግራ የተጋባው ልጅ አሁንም ብቻ ትንሽ ጊዜ ጠብቂኝ ይላል ሳት ብሎት። እሷም በጣም ይገርማል፣ አሁንም የህልም ዓለም ላይ ነህ አንተ፣ ግን መቼ ነው የምትቀየረው? እሱም እንግዲህ አንቺ የምታውቂው ነገር ካለሽ ንገሪኝ፣ የምታውቂው ነገር አለሽ ወይ እያለ ይጫናታል። እሷ ምንም እኔ የማውቀው ነገር የለኝም፣ ግን ከዚህ አይነት ባህሪ ብትወጣ መልካም ነው እያለች ዘወትር ትመክረዋለች። ዳኔም ኤዱ ደስተኛ ስለሆነች እሱም ደስተኛ ነው። በነገራችን ላይ አንቺ ደስ ስላለሽ ደስተኛ ነኝ፣ እሷም ምርጥ ቤተሰቦች ስላሉ ደስተኛ ነኝ። ከዚህ በኋላ እየመጣሁ እጫወታለሁ፣ ምርጥ ናቸው ቤተሰቦች። እሱም በቃ አንቺ ደስ ስላለሽ ደስተኛ ነኝ እያለ ቲና ከተሰወረች በኋላ ዳኒ ፈገግታው ደስ ይላል። ችግሩ ያው የሚሰራው ነገር ብቻ ነው እንጂ። ዳኒም እሺ ከትሁት ጋር ምን አወራችሁ ይላታል። እሷም ብዙ ነገር አወራን፣ እንደገናም ደግሞ እንዴት እንደምትወደኝ ስለ እኔ ምን እንደምትል ነገረችኝ ትለዋለች። እሱም ማየሽ አይደለ ስለ አንቺ የትም ቦታ ነው የማወራው፣ ማንኛውንም ሰው ሄደሽ የትም ቦታ ብትጠይቂው እንደምወድሽ ስለ አንቺ እንደማወራ ይነግሩሻል። እሷም እንግዲህ ይሄ አይደለም ዋናው ነገር፣ ስለምትወደኝ ደስ ብሎኛል፣ ነገር ግን ዋናው ነገር ይሄ አይደለም። እሱም እንደለመደው አሁንም ተስፋውን ቀጥሏል። በቃ እሺ ደግሞ አሁን እህትህ ናት የቀረችው፣ እህትህን መቼ ነው የምታስተዋውቅኝ? እሱም በቅርቡ አስተዋውቅሻለሁ ይላል። ታየኝ ቲናም በቅርቡ ሊያስተዋውቃት እንግዲህ እሷ ደግሞ የምን ያህል ምርጥ ልትሆን እንደምትችል መገመት አይከብድም። ሌሎቹ ቤተሰቦች እንዲህ የተዋቡ እህትህ ደግሞ እንዴት ውብ እንደምትሆን ሳልኳት። ካሌብና አባባ ሊስማሙ አልቻሉም። አባባ ሂደቱን እሱ በደንብ ያውቃል፣ በብስለት ይጓዛል። ካሌብ ደግሞ አሁን ይሄ ጨዋታ ሰልችቶኛል፣ ከመጀመሪያውም ከመሰረቱም እዚህ ነገር ውስጥ እዚህ ጣጣ ውስጥ መግባት አልነበረብንም፣ አባዬ ይህን ነገር እንቋጨው ይላል። አንተ ልጅ ምን ትላለህ ይላል። አባባም ይጮህበታል። አባዬ በቃ ልፍታት ይላል። ድሮስ ሚስት ልትሆነ ነበር እንዴ? ተረጋጋ። በጭቅጭቅ እንግዲህ ካሌብ ብድግ ብሎ ሄድልኝ ይለዋል። አባባ ከእሱ ጋር መነጋገር አይፈልግም። ካሌብ ወዲያ ወዲህ ይላል። አባባ ደግሞ እሱን ሊያላቅቀው በብልሃት በብስለት እንደተጫወቱበት ሊጫወትባቸው ይፈልጋል። ካሌብ ደግሞ በዚህ ነገር ላይ እንደሚወዳትም እናውቃለን፣ ይወዳታል። ወዲያ ወዲህ ይወላወላል። ዳኒም ወደ አባባ በመምጣት ፊቱ ላይ ቅሬታ ይታይበታል። አባባ ጋር መጥቶ ቁጭ ሲል ልጄ ምን ተፈጠረ? ምን ሆንክ? ቅሬታ ይታይብሃል ሲለው ኤዱ ናት ይላል። ኤዱ ምን ሆነች? ምን ተፈጠረ ሲለውም እዚህ ቤት መመላለሷ ሰላም አልሰጠኝም ይላል። ከሱ የተደበቀውን ግማሹን ነገር ትቶ ግማሹን ደግሞ ኤዱ ናት። ኤዱ ከዚህ ቤት መመላለሷ
አሳስቦኛል። እህቴ ስትመጣ ምን ልትለኝ እህቴ በዚህ ጉዳይ ላይ እንድትሰማ እንድትገባብኝ አልፈልግም። እኔ እንግዲህ ገና ህፃን ስለሆንኩ ገና ተማሪ ስለሆንኩ ምንም ነገር ስለማልሰራ የቤተሰብ ጥገኛ ስለሆንኩኝ ፍቅረኛ በዚህ ሰዓት ይዣለሁ ብዬ እሷን ይዤ መምጣት በጣም ከባድ ነው በማለት እንግዲህ በዚህ በኩል ሊያመልጥ ይፈልጋል። አባባ ዳንኤልን አንተ በመሰረቱ እስከ መቼ ነው የሴት ጥገኛ የምትሆነው? ከእህትህ ጋር ጥገኛ የምትሆነው ለምን የራስህን ቤት አትይዝም? በማለት ይመክረዋል። ዳኒም አባዬ ልክ ነህ እኮ ግን ገና ነው እያለ አሁንም ተስፋ ላይ ነው። አባባም አንተ የማይሆን ጉዞና የማይሆን ተስፋ አታድርግ፣ ልጅቷ ጥሩ ልጅ ናት፣ የተረጋጋች ናት። ኤደን ደግሞ ብዙ ነገር አትፈልግም፣ እንዳየዋት እንደተመለከትኳ ከሆነ ደህና ልጅ ናት። ስለዚህ ባለ ነገር ዝም ብለህ ማንኛውም ነገር እኮ ሲጀመር ጥሩ አይደለም ሁሉም ነገር። ስለዚህ ባለ ነገር ተብቃቅተ ጀምር ይለዋል። ዳኒም አባዬ እሺ ጥፋት ባጠፋ ግን ይቅር የምትለኝ ይመስልሃል ይለዋል። እሱም እንደ ጥፋቱ ይለያያል። እሺ የሚያደርገውንም ነገር ይጠይቀዋል። አስከትሎም ደግሞ ቺት ባደርግባት ሲለው ይህንን የሚያደርጉ ሰዎች በመሰረቱ ያነሱ ናቸው። እናም ይህ ነገር ይቅር የሚባል አይደለም፣ ይቅርታ እኮ ታላቅነት ነው እያለ ይከራከራል። ነገር ግን ቢሆንም ይህ ይቅር የሚባል ነገር አይደለም። አባባም ወደ ራሱ አዞርና እስኪ አስበው በራስ ወደ ራስ ውሰደውና ኤደን ብትማገጥብህ ምን ታደርጋለህ ሲለው እሱ ከው ነበር ያለው። እንዴ አባዬ አለ። ይህንን ሳይመልስለት ይቅርታ ትልቅ ነገር ነው እያለ ቢከራከርም እሺ ይቅርታ ነው፣ ግን ከይቅርታ በኋላ ያለው ህይወት ፈጣሪ ብቻ ነው የፊቱንም ያለፈውንም የሚመጣውንም ሳይቆጥር ይቅር የሚለው። ነገር ግን ይሄ ነገር አጥፍተህ የሰው ልጅ አጥፍቶ ይቅር ከተባባለ በኋላ የሚቀጥለው ህይወት በጥርጣሬ የተሞላና በስጋት የተሞላ ስለሚሆን እና ኖርማል አይሆንም ይለዋል። እናማ እስኪ አንተ ራስህ አስበው የአንደኛውን ጥያቄ ሳይመልስ ጭራሽ ደግሞ ሁለተኛ ደግማ ብትማገጥበት ሲለው ጭራሽ ይሄንን አልችልም፣ እኔ እኮ የመጀመሪያውንም ሲጀመር አልመለስኩም፣ ጭራሽ አልችልም። ዳንኤልና ካሌብ አንድ ላይ ተቀምጠው ዳኒ ሲያቀበጥጠው አንዳንድ ጥያቄ ለካሌብ ይጀምራል። በመጀመሪያ ዳንኤል ለምን አታገባም ብሎ ካሌብ ጀመረ። እሱም ደግሞ እኔ ትንሽ መያዝ ፈልጋለሁ የሚለውን እስኪ ደግሞ ከአንተ አንዳንድ ነገር የትዳር ልምድ ስላለ ከአንተ ኮርስ ልውሰድ እስኪና ይልና ስለ ትዳር ይጠይቀዋል። እሱም ስለኛ ተው፣ ለማንኛውም ጥሩ ልጅ ከያዝክ ከአንተ ጋር ለፍታ ጥራ አብራ ሰርታ ማደግ የምትፈልግ ካገኘ አጥብቀህ ያዛት፣ እኛን ተው ይለዋል። እናንተ ጥሩ ትንሽ ሰላም አለመሆናችሁን እያየው ነው ይለዋል። እሱም እኛን ተው፣ ለማንኛውም ያንተ ስትታይ ደህና ልጅ ትመስላለች፣ ካንተ ጋር ለፍታ ጥራ ካንተ ጋር አብራ የምትፍጨረጨር ትመስላለች። እሱም አዎ ኤዱ እንደዚህ ናት፣ እኔ ነኝ እንጂ የሆነ ነገር ይኖር እንምለው እሷ እንደዚህ አይነት ሴት አይደለችም በማለት እያደነቀ ይቀጥላል። ካሌብም አዎ እንደዚህ አይነት ሴት ትመስላለች ሲለው ለዚህ ደረጃ ተመልክተሃታል ማለት ነው ይላል። ኤዱም ዛሬም ተነስታ ወደ እነ አባባ መሄድ ትፈልጋለች። ከዳኒ ጋር ስትገናኝ ወደ እነሱ መሄድ እንፈልጋለን ስትለው በጣም ነበር የደነገጠው። ኤዱ የቀለድሽብኝ ነው አይደል ሲላት ለምን እቀልድብሃለሁ እና አባባ ጋር እኮ ቀጠሮ ይሻለሁ፣ ደስ የሚሉ ሰዎች ናቸው። ጭራሽ ቀጠሮ ይዛቸዋል? አዎ ደስ የሚሉ ሰዎች ናቸው። እሱ የኔ ፍቅር ሞኝ እየሆንሽ ነው፣ አንድ ሰው እኮ አዘውትረሽ ስትሄጂ ይሰለቻል ለማለት ደግሞ በሌላ በኩል ያስጠነቅቃል። ዳኒ ወደ ትሁት በመሄድ ለትሁት በኤደን እንደተማረረና እንደበጠበጠችው ይነግራታል። እሷም እንዴት እሷ ትበጠብጣለች? እሷ እኮ መልካም ልጅ ናት፣ ምን እያልክ ነው ዳኒ ስትለው ወደዚህ ቤት ካልመጣሁ እያለች እየበጠበጠች ነው፣ ምን ባደርግ ይሻለኛል? አሳሳቢው ነገር ደግሞ ቲና ናት። እሷም ያጠፋኸው አንተ ከመጀመሪያው ነው፣ ከመጀመሪያው ምን ሲባል ይዘሃት መጣ፣ እሱም ትልቁ ጥፋቴ ነው ብሎ ይህንን ጥፋቱን ያምናል። እንግዲህ ምንም ማድረግ አይቻልም። ነገር ግን እኛ ከዚህ በመምጣቷ አይደለም ልንሰለችና ይቅርና እኛ በጣም ነው የምንወዳት፣ በጉጉት ነው የምንጠብቃት፣ በጣም የምትወደድ ልጅ ናት። ነገር ግን አንተ ችግር ውስጥ ነህ። ለማንኛውም መጀመሪያ ነበር ቀድመ ማሰብ የነበረብህ። ይሄ ብቻ አይበቃም፣ ይሄ ብቻ አይበቃም። እኔ ደግሞ ካሌብን ዝም ብዬ ስመለከተው በፍቅር አይን እየተመለከታት ይመስለኛል ስትለው እኔ በዚህ ቀልድ አላቅም በማለት ተበሳጭቶ ቤቱን ጥሎ ይወጣል። አባባና ካሌብ እየተነጋገሩ ዳኒ ተደብቆ እያዳመጠ ነበረ። እናም ትልቁን መርዶውን ዛሬ በጆሮ ሰምቷል። ትሁት ከዚህ በፊት በተደጋጋሚ 74 ሳንቲምም እንደማያገኝ ብትነግረውም አልሰማም ነበር። አሁን ግን በጆሮው ይህንን ነገር ያስተባብል ይሆን? በጆሮ አባባና ካሌብ እንግዲህ ምን ታደርግ ይሆን? ቤቱን በላያችን ላይ ለመሸጥ እያሰበች ይሆን እያሉ እየተነጋገሩ፣ ለማንኛውም ፌክና ኦሪጂናል ወረቀት እንኳን ለይታ አታውቅም እንደ እያሉ ሲያሾፉ
አዳምጧል። እንግዲህ እንደሚያሾፉባቸው አባባ ማስታወስ እንደሚችል ዳኒ ተደብቆ አዳምጧል። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ